እኛ ኢትዮጵያውያን ለበርካታ ዘመናት በሀገራዊ ጉዳዮች ላይ ለተፈጠሩ የሐሳብ ልዩነቶች ምክክርን እንደ ቀዳሚ አማራጭ ወስደን አናውቅም። ከውይይት ይልቅ አለመግባባትን፣ ከመነጋገር ይልቅ ኃይልን መርጠን ለብዙ ስቃይና ሰቆቃ ተዳርገናል። የሀገር መግባባትን እየናፈቅን ጦርነት ሾተ ላይ ሆኖብን ከርሟል። ግን ይህ ታሪክ ዛሬ ሊቀየር ነው። የኢትዮጵያ ልጆች ቁጭ ብለን በሰከነ መንፈስ በመደማመጥ ለሀገራችን መፍትሄ የምናበጅበት ታላቁ ጉዞም ከዚህ ይጀምራል። ዛሬ ከፊታችን ትልቅ የብርሃን በር ተከፍቷል። እሱም የሀገራዊ ምክክር ጉባኤ ነው። ይህ ታላቅ ሀገራዊ ራዕይ እንዴት ተጸነሰ ብለን ከጠየቅን የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የሀገር ሽማግሌዎች ላቀረቡት ተከታታይ ጥሪ መንግስት የሰጠው ታሪካዊ ምላሽ ነው። በታህሳስ ወር 2014 ዓ.ም የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽንን በአዋጅ አቋቋመ። ከህዝብ በተጠቆሙ 632 እጩዎች ውስጥ የተመረጡት 11 ኮሚሽነሮችም ቃለ መሐላን ፈጽመው ታሪካዊ ስራቸውን ጀመሩ። ችግርን በሐሳብ ልውውጥ መፍታት ባልተለመደባት ሀገራችን ይህንን ሂደት ታዲያ ማካሄድ ቀላል አልነበረም። ነገር ግን ኮሚሽኑ 5 ቁልፍ ባለድርሻ አካላትን ለይቶ ወደ ስራ ገባ። ከመንግስት እስከ ተቃዋሚ ፖለቲካ ፓርቲዎች፣ ከተለያዩ የህብረተሰብ ክፍሎች እስከ ዲያስፖራው ማህበረሰብ ድረስ ሰፊ የአጀንዳ ማሰባሰብ ስራ ተከናወነ። ማንም አልተረሳም። አርሶ አደሩ፣ አርብቶ አደሩ፣ ወጣቶች፣ ሴቶች፣ መምህራን፣ የንግዱ ማህበረሰብ፣ የሃይማኖት አባቶች እንዲሁም ተፈናቃዮች ሁሉም የነገዋን ኢትዮጵያ ተስፋ ላይ አሻራቸውን አኖረዋል። ኮሚሽኑ አፍሪካን፣ አውሮፓን፣ ሰሜን አሜሪካንና መካከለኛውን ምስራቅ አቋርጦ የዲያስፖራውን ድምጽ ሰብስቧል። እነዚህ የህዝብ የልብ ድምጾች ተጠናክረው ለሀገራዊ መግባባት በሚመች መልኩ ወደ አጀንዳነት ተቀርጸዋል። አሁን ደግሞ የዓመታት ድካም የሚያበብበት ትልቁ ሀገራዊ ምክክር ጉባኤ ደርሷል። ከ4000 በላይ ተወካዮች ከመላ ኢትዮጵያና ከዲያስፖራው ተሰባስበው በአንድነት ሊመክሩ ነው። ታዲያ ዓላማው ምንድን ነው? መግባባት ባልተደረሰባቸው እጅግ መሰረታዊ ሀገራዊ አጀንዳዎች ላይ በጥልቀት መወያየት፣ መተማመንን ማጎልበት እንዲሁም ለዘመናት ለቆዩ የፖለቲካና የማህበራዊ ተግዳሮቶች ዘላቂ መፍትሄን ማበጀት ነው። አዎ፣ ልዩነትን በምክክር የመፍታት ባህልን አጥብቀን የምንከተልበት ጊዜው አሁን ነው። ከዚህ ጉባኤ ምን እንጠብቃለን? ጠንካራ ሀገራዊ አንድነት፣ የላቀ መተማመን፣ ለዘላቂ ሰላምና ለዲሞክራሲያዊ ስርዓት ግንባታ የሚሆኑ ጽኑ መሰረትና ከሁሉም በላይ ለሁሉም የምትመች የታደሰች ኢትዮጵያን በጋራ መገንባት። የሀገራዊ ምክክሩ ስኬት የሁላችንም ስኬት ነው። የነገዋ ኢትዮጵያ ዕጣ ፈንታ በእያንዳንዳችን እጅ ላይ ይገኛል። አብረን እንምከር፣ አብረን ለሀገራችን እንቁም። መልካም የሀገራዊ ምክክር ጊዜ ይሁንልን።